እኔ ፈርቼ አላቅም አልፈራምም ሰው እንጀራ የለም እኔ በጣም የሚገርመው ነገር ነው ሰውን ፈርቼ አላቅም አይኖ ከዚህ በፊት ምን ልታረጉ እንደነበር አይኖ ገና ላይቭ ላይ ሲጀመር ነው ይሄ ነገር ማን ምን እንደሆነ ይነገራችሁ አይኖ በደንብ አቃለሁ አይኖ እኔ በደንብ አቃለሁ ገና ምክንያቱም ልክ እናንተ እንደምትሉት እኔም የህዝብ ልጅ ነኝ እናንተ እንደምትሉት ማለት ነው እኔም የህዝብ ልጅ ነኝ ገብተሽ ደግሞ ቀርሽተሽ ደግሞ እንትን ልትይ ትፈልጊያለሽ እኔ እረግጥሻለሁ ከፈለግሽ እረግጥሻለሁ ምንም አባሽ አታመጭም ቀማላ እኔ ልታስፈራሪ እንዳትሞክሪ ግማታም እንዳትሞክሪ ወንድ ከሆንሽ ሞክሪ ከዚህ በፊት ያደረጋችሁኝ በደንብ አቃለሁ ሰርጌ ላይ ምን ልታረጉ እንደነበር በደንብ አቃለሁ በደንብ ነው ማቀው በጣም ነው እንትን የምትሉት ቅማላ ምንም አባሽ አታመጭም እረግጥሻለሁ አልኩሽ እረግጥሻለሁ ልጋጋም ደሞ እንትን ልትይ ትሞክራለሽ እንዴ ልታስፈራሪ በጣም እንትን ሰው ናት ሂጂ እዛ በኖር አይደለም እኔ በሰው ተመክቼ አላውቅም በእግዚአብሔር እንጂ በጣም ነው እንዴ እንትን የምትሉት የምታስፈራሩኝ በጣም ነው እንዴ እንትን የምትሉት ነገር በደላል ማንኛችሁም እንዳትገቡ ካላስ እንዳትገቡ በቃ ተንኮለኞች ቆሻሾች መጀመሪያ ታሪካችሁን ቀይሩ ቆሻሻዎች በተንኮል የተመሰረታችሁ ናችሁ እናንተ ሲጀመር ግማታ ተንኮለኞች መጀመሪያ ተንኮላችሁን ሴራችሁን በልጆቹ ላይ የምታደርጉትን ነገር ሁሉ ታውቀንሱ መጀመሪያ ዛሬ እዚህ ሙኒት መጣ እንትን ስላለች ነው እዚህ እየመጣችሁ ምትጀነፉት ስንት ልጆች በእናንተ ሲጨፈጨፉ አላየንም ስንት ልጆች በእናንተ ሲሞቱ አላየንም ስንት ልጆች በእናንተ ያለ ፓስፖርት ያለ ብር ሲቀሩ አላየንም ሲራቡ ሲጠሙ አላየንም ሃይሚ ለምንድን ነው እናንተ የምትወው እንዴ እኔ እኮ ለምንድን ነው የምትወው ቆይ እናንተ እንዴ በጣም ነው እንዴ እንድፈራ የምታረጉ ጋይስ ልክ መሲ እንዳለችው እኔ መብትና ግዴታ እንዳላስከብር ነው የምታረጉኝ እንዴ እሷ ግራላ ብዙ እጅ አላት የተሰደብኩ ነኝ ሰው በሰው አይመካም በፈጣሪ እንጂ እኔ በሰው ተመክቼ አላውቅም ገብቶ በራሱ ነገር ፈልጎ እንደገና ደግሞ ሰውን እንትን ለማሸማቀቅ ባሊ በምንም ልንገር አንድ ነገር ልንገር ምንም ነገር እንዳትፈራ ማንንም ምንም አያመጣም ምንም ነገር እንዳትፈራ ገና ግሩፕ አለ ገና እንትን አለ በጣም ነው እንዴ ግሩፕ ያለው ሰው ምንም ሳይል እዚህ ሀገር ይከሰሳል ሰው ምንም ነገር አታስፈራሪኝ አልፈልግም አልፈልግም
40 ሽጭዬ ሸጥኩ ነው። ማን ምን ሊያመጣ ምን ነው እንደምታስፈራው እንጀራዬ አለች ማን ወይዬ ኩዊን ምንድነው? ኩዊን እመቤቴን ነው የምልሽ። እኔ ምንም አላደረኩም። ምንም እኔ የግሩፕ አድማ ለኔ ምንም ነው። የግሩፕ አድማ ለኔ ምንም ነው። እኔን የሚያኖረኝ ፈጣሪ ነው። እኔን የሚያሰራኝ ፈጣሪ ነው። እኔ እዚች ሀገር ሁሉ ያካለቀ አለቀ ነው በቃ። ተጨንቄም አላውቅም። አንድ ቀን ስለናንተ ስለምታደርጉት አድማ ተጨንቄም አላውቅም። እናንተ በምን አይነት ሁኔታ እንደምትመጡ እኔ በደንብ አውቃችኋለሁ። በደንብ አዳምጡኝ። የመርዳት ፍላጎቱ ካለሽ ለመርዳት ነበር መምጣት የነበረብሽ። አንድ ለመርዳት ፍላጎት ካለሽ ከዚህ በፊት ጨፍጭፊያችኋለሁ። በደንብ ነው የማውቃችሁ። ከሀስ ከፐ እያንዳንድሽ በደንብ ነው የማውቅሽ። ሲሞቱ ሲገደሉ ምን ሲሉ ልጆቹ እያንዳንድሽ። ለዚህ ነው እኔ ደግሞ ሰው ፈርቻ አላውቅም። እየደወላችሁ ሳራ እንደዚህ በይ፣ ሳራ እንደዚህ በይ። ያኔ ፎርዋት ሰው መብትና ግዴታውን አያውቅም። ሰው ቤት ገብቶ ይላከፋል እንዳበደውሽ? አይላከፍም። አለቀ። እኔ በክርስቶስ ነው የምኖረው። በሰው ኑሮ አላውቅም። ነው ጫንቺ ደግሞ የዱባይ ጉድ የምትዩ ዱባይ የዱባይን ጦስ ይዘሽ ጥፊ እከካ። እኔ ሲጀመር ማለት ነው በልጆቹ በምታረጓቸው ድርጊት ከመጣችሁ አንገቴን እሰጣለሁ። አንገቴን እሰጣለሁ። ምንም አባታችሁ አታመጡ። እኔ ግሩፕ ምናምን ነገር አይመስጠኝም። እኔ ግሩፕ ምናምን የኖር 18 አመት ኖር ያለው 19 አመት ሂጂ ዛልቅሽ ለሚፈራሽ ሂጂ ዛ እስከ ዛሬ ልጆቹን ስጨፈጭፉ ስትገሉ ብዙ ነገር ስታደርጉ ይኖራችኋል። ዛሬ አንቀተናቸዋል። ልጆቹ እግዚአብሔር ይመስገን ጎበዝ ናቸው። ህግ ያውቃሉ፣ ደንብ ያውቃሉ። እናስተምራቸዋለን። ብዙ ነገር ያውቃሉ። ፈጣሪ ይመስገን። ካላስ በቃ አለቀ። ይሄንን ማሳወቅ እንደ ኃጢአት ተቆጥሮ ነው ስንት ነገር ስታረጉብኝ የነበረው። ለምን ልጆቹ አነቃችሁ? በጣም ነው እንደ 18 አመት ኖሯችሁ ምናምን በጣም ነው እንደ የምትኖሩት። ልጆቹ ህጉን አውቀዋል። ጎበዝ ናቸው። ለምን ሲም ካርድ አምጪ አልሻት? ለምን ሌበር ደው ያልሻት?
የህግ የበላይነት የሚከበርበት ሀገር ነው። እኔ ህጉን አላቅም። እኔ ሳራ ህግ አላቅም። እበርሽ ድረስ እመጣለሁ። ይሄው ሜዳው፣ ይሄው ፈረሱ፣ ይሄው ላኩኝ። አንቺ ምንም አላደረግሽም። ምንም አይነት ነገር እኔ በሚመጣው ነገር ኃላፊነቱን ወስዳለሁ። ምንም ችግር የለም። ካፌ ለሚወጣው ነገር እኔ በደንብ አውቃለሁ። ኩኝ ይሄ ደባ ነው ታውቂያለሽ። አይኖ አሁን እኮ ገባኝ። መጀመሪያም እኮ እንትን ብለውኛል። መጀመሪያም ደውለው ሳሪ ይሄ ነገር ነው ብለውኛል እኮ። ከዚህ በፊት እኔ ለሰርጊ ምን እንደሆንኩኝ ያውቃለሁ እኮ። ምን እንደተደረግኩኝ ያውቃለሁ እኮ። ጋይስ ግሩፕ ፈጥረው በስሜ ብር ሊያስገቡ ከዛ በኋላ እኔ በሲአይዲ እንድጠየቅ ስንት ነገር ለምን ብዬ ስል ልጆቹን አንቺ ኢንፎርሜሽን እየሰጠሽ አሁን እግር ሰፊ ነው እጅ ሰፊ ነው፣ እግር ሰፊ ነው እጅ ሰፊ ነው። በጣም ነው እንደ እግር ሰፊ የሆነው እጅ ሰፊ የሆነው በጣም ነው። እንደ ሱሪያችሁ እንደዚህ ተሰቅሉና እንደዚህ ወደ ላይ አድርጋችሁ ታስፈራራላችሁ። ከቂጥ በላይ ከቂጥ በታች ለብሳችሁ እኔ ወንድ ነኝ፣ የሴት ወንድ ከፀጉሬ ዘለላ አንዷ ነገር እስኪትነካ አንዷ ነገር የት ቦታ እንደምትደርሱ እኔ በደንብ አውቃችኋለሁ። በየቦታው አይደል እንዴ እኔን እንትን ለማለት ተፍተፍ የምትሉት። ዛሬ እግዚአብሔር ይመስገን በጣም ብዙ ሰው ነቅቷል፣ ከኔ ጋር ሆኗል። ድሮ ማንም በሌለበት ሰዓት እኔ ነበርኩ ብቻዬን፣ ማንም ባልነበረበት ሰዓት ስንት ስታረጉ ይደሩ። መሲ 8 ሰዓት ሰጥቼሻለሁ፣ አውሪ ውዴ። መሲ አውሪ፣ 8 ሰዓት ሰጥቼሻለሁ፣ እንደ ልብሽ አውሪ። ታሜታለ የነገር ሱስ ጋይስ ነገር ሚውት ነሽ፣ አውሪ እንዳልብሽ ውዴ። 8 ሰዓት ሰጥቼሻለሁ። ሳሪ እውነት እኔ እውነቱን ልነግርሽ ነው። መስጂበት ይልኛል የሚሄድባቸው ራፉን ሳሪ በጣም አስመሳይ ነሽ በጣም። እኔ እንዲድብሽ ካልኩ እጄ ሰፊ ነው፣ ነገሮች ይለፉ ብዬ ነው ሹዴ። እግርሽም ይስፋ ምን እጅሽ ብቻ ማሚት። ሳሪ አንዴ በትልቁ አርጊኝ፣ በዜና መልክ እናድርገው ውዴ። አንቺ ብቻሽን በትልቁ? እኔ ብቻዬን በትልቁ ውዴ። እንደፈለኩሉ ነበር። መነጽር የላር ጉዶቼ። ምን ሆነሽ ነው? ስለዚህ ማግኘቱ የቱ የቅድሙ ሳሪ ራስሽ የሚታርቁ ዴዜድ እስቲ አምጪው በመቤት ይቆጠራል። ቆይ ጋይስ ልናሳያችሁ። መቤቴ መስ የተሰደበበት። እሺ አንዴ ሚውት አድርጊው። እሺ አንዴ ሚውት አድርጊው ውዴ፣ በዜና መልክ ልዘግብላቸው። ምስር የስራ ባልደረባዬ መታለች፣ ቃል አቀባይ። ቴንክ ዩ ሳሪ። እኔና ምስር አንድ ላይ አድርጊን ውዴ። ከዛ በትልቁ አርጊን ሁለታችንን። ኪዩን ባክሽን ወረደልሽ፣ ማርያም በዛ ወረደልሽ። ጮሄ ሳሪ አራኩኝ በመቤቴ በእናትሽ። እኔ ስሚ አንድ ነገር ልንገርሽ፣ ይኸው ስሚ ልንገርሽ፣ ኩኝ በማርያም ቆይ አንድ ጊዜ ልንገርሽ። እኔ ኤፍራት ሙት ነው የምልሽ፣ ላመንኩበት ነገር አንቺ እዚህ ወተሽ ስለተናገርሽ አይደለም። እኔ ላመንኩበት ነገር አንገቴን እሰጣለሁ። ማን ምን እንደሆኑ እኔ ገና ከመጀመሪያው ነግረውኛል። ገና ከመጀመሪያው ማዚም ይውት አርጊ ታይ እንዳትሉ ልንገርሽ። ከዚህ በፊት ስሚኝ አዳምጪ። ለምን ሳሪ ልጆቹን አነቃች፣ ለምን ተናገረች ተብሎ ስሚ፣ የሰርጌ ዕለት ታሜን ጠይቂው። የደም እንባ አልቅሼ ስሚ ልንገርሽ፣ ለምን ለልጆቹ ኢንፎርሜሽን ሰጠች፣
ለምን ለልጆቹ ሌበር አወቁ? ለምን ልጆቹ 999 የሚል አወቁ ተብሎ ግሩፕ ተፈጥሮ ልንገርሽ ስንት ፍዳይና አይቼ ታሜን ጠይቂው በመከራ ነው ከዚህ ነገር የወጣሁት። ድሮ ሰው ባልነበረ ጊዜ ልንገርሽ ሰው ባልነበረ ጊዜ፣ ዛሬ ግን ልንገርሽ በተአምር ማንም አይነካኝም። አንድ ነገር ልንገርሽ ችግር እንዳለባት በደንብ ታስታውቃለች እሷ ገባሽ? ችግር ስላለባት ነው ከኔ ጋር የመጣችው። ከዛ ነገር ውስጥ ደግሞ አንዷ እሷ ነች። አስረግጬ እነግርሻለሁ። ለዚህ ነው እየደወሉ ሳሪ የባለፈው ነገር እኮ እዚህ የራሷ ጓደኞች እየደወሉ አብረው የሚሰሩ እየደወሉ ተረብተሽኛል። እኔ ምንቱን የማውቃት ነገር የለኝም። እኔ አሁን ሰላም ፈጥሬ ከማንኞቹም ጋር በሰላም ነው እየሰራሁ ያለሁት። ሙኒት አብራይ ተቀምጣ አብራይ ስንት ነገር ብላ ማለት ነው ሰርጌ ሊያበላሹ ስንት ነገር በስሜ አድርገው ማለት ነው። ልንገርሽ እኔ ነኝ የማውቀው። ታሜን ጥሩ እንድናገርማ እንትን እንዳትሉ ለዚህ ነው። ስለዚህ አንቺ ምንም አላጠፋሽም። በቃ ምንም አላጠፋሽም። ወንድ የሆነ ሰው እኔን ይናገረኝ። ይሄው አለው ይሄው በሬ ላይ ሱቄ ላይ ወንድ የሆነ ሰው አሁን ይምጣ እዚህ ጋር ይሄው አበቃ። እኔ በክርስቶስ ነው የምመራው። በሰው ተመርቻ አላውቅም። በዛ ላይ እኔ ምንም ያጠፋው ጥፋት የለም። እሺ አንዴ በቃ ወደ ለሚውት አርጊልና እኔና ምስርን ከላይ አድርጊ። ይሄንን ባለፈው በነገራችን ላይ በሃይሚም ስልክ ደውላ እኔ ላይ ዝታለች። በነገራችን ላይ ሴትዮ እሱን ታያት በእናትሽ ሱሪዋን አንጠልጥላት ትዛት ታያት። ማሚን ኢንቫይት አርጋትና እኔና ምስርን ከላይ አድርጊ ታርጊያታለሁ። በዛው ማለት ነው። ማሚ እኛ ቤት እኛ ገስት ላይ ስታዩት የምትናደዱ ብዙ ሰዎች አላችሁ። በደንብ ተናደዱ። ምስር ከላይ ሁኚ ከላይ ሁኚ። ዜና ልናቀርብ ነው። አንቺ ደግሞ የዜና ሰዓት ነው። የዜና እስኪ ምስር ሞክሪያት እምቢ አለኝ ከኔ ጋር ሳሪ ምስርን ከላይ አድርጊያት። አንቺ ነሽ ማድረግ የምትችይው። አጀንዳውን እኮ አልነገርሽኝም። የዛሬ አጀንዳው አንዲት ጨመቅ አድርጌ ልንገርሽ ውዴ። አጀንዳው አንዲት ልጅ ችግር ላይ ነኝ ልሞት ነው ልፈርጥ ነው ስትል ወይዘሮ ሳራ ዳጣ ደግሞ ሌቨር ደው የሌቨር ቁጥር ይሄ ነው እምቢ ካሉሽና ሲም ካርድ በራስሽ አውጪ ካልሆነ ግን ሌቨር ደው ብለው የሌቨር ቁጥር ሲሰጧት አንዲት ደግሞ ገብታ ሌቨር እንዴት ትሰጣላችሁ ሳራ አስመሳይ ነሽ በማለት የዚህ ቤትን ህጉን ጥሷለች። ወይዘሮ ሙኒት ደግሞ በመሃል ገብቶ ነገሩን ለማረጋጋት ሞክረው ነበረ። እንዳጋጣሚ ደግሞ ወይዘሮ ሳራ ዳጣ መረጃ አለኝ በማለት ቤቱን ገልብጠው ወጥተው መረጃ ይዘው ተመልሷል። ወይዘሮ ሙኒት ይገባሉ። ሐሳቡን ዘርዘር አድርገን እንድናለን እንሄድበታለን። ወደ ላይ ከፍ አድርጊና አሁን ሳሪ ሙኒት አስገባት እንትናን ቆጫ ምስርን ከላይ አድርጊያት። በአሁን ሰዓት ቤት ውስጥ ያየን ያለነው 4000 ሰው ነው። ባልደረባዬ ከዋናው ስቱዲዮ ምስር እንትን ይዛ ትመጣለች። አንድ አንበሳ ወርዷል ከሰሜን አሜሪካ ከቺካጎ ከተማ ነው መሰለኝ እንትን ብሏል። ምስር ቶሎ ነይ ወደዚህ ተመለሽ። ምንም እንዳትኳኳይ። ይሄ ሰበር ዜና ስለሆነ ውዴ። እሺ ቆይ ከስተመር ልሸን ማሬ ከስተመር በኋላ ይደርሳል ውዴ። ይሄ ሀገራዊ ጉዳይ ነው። ሰበር ዜና ነው ውዴ። አበሻ ከስተመር ናት። ይሄን ላይቭ አይታ ነው ድንገት የገባችው። አበሻ ከስተመር ናት አይደለም ምስር? አዎ ከስተመር ሀሳቡ ገብቶሻል አይደለ? አንቺ አለሽ ዋጅማነሽ እኔ አሜሪካ ነኝ ያለሁት። ኖ አንቺ ያለሽ አሜሪካ ነው ያለውን ነገር ንገሪኝ በይ። ዜናውን እኔ ላንብበውና ዝርዝሩ ትሄጂበታለሽ። ሄድበታለሁ። ዜና እኮ ግን ጧት ነው አሪፍ ማሪ። ኖ ማታ ማውን በሰበር ዜናው ችግር ሲፈጠር ሰበር ዜና አለ አይደል? እንደ አንቺ ደግሞ እኮ ሰበር ዜና አትባንኝም እንዴ? ኦኬ ልምጣ። አበሻ ናቸው አላልኳችሁ? አበሻ ሁሉም ነገር ላይ ጣልቃ መግባት ይወዳል። ማሪ አንድ ዳቦ ቆሎ በኔ ወጪ ክፈችና አጠገብሽ ቁጭ አርገሽ አድርቂቂ ውዴ። ወንድሜ ምሪንዳ ይግዛልሽ እኔ ከፍላለሁ የቆሎውን። አብሽሪ ምስር በሩን ዝጊው። አይገዟትም እኮ ቅባቱን እየጠየቋት እኮ ነው።
ብቻሽን ይጅበታ ምስር ድሮም ሀሜተኛ ሰው ለዜና አይሆንም እና የጨደዛ ምስር እሺ ሳርዬ እኔን ብቻ በትልቁ አድርጊኝ خلاص እኔን ብቻ በትልቁ አድርጊኝ ሳሪ ሳሪ እኔን ብቻ በትልቁ አድርጊኝ ዋይ ጉድ በጣም ትዛዝ ያዘሽን ነው በትልቁ እኔን ብቻ አድርጊኝ ምስር የለችም خلاص ተበድላ የመጣችሁ መዲና ነበር ስሟ የራስሽ ጉዳይ አንቺ ለሐሜት ነው የምትሆኚው ምስር ሚውት ሸፍቺ ምንድነው የምትይው አሁን ሰበሩን አቅርቢ ነገ እኔ እነ ሳሪን እነ ማዚን ያለውን ነገር ሪካርድ ለቃቅመሽ ስሚና ነገ አንቺ በዝርዝሩ ነው ቤት እንገናኝ አሁን ግን ለማህበር ለ4000 ሰው ዜናውን እናቀርብለት ያልሰማ ስላለ አሚናት ኦኬ አሚናት ኮመንቱ ዝጉት በማረም እየሳቁ ያስቁኛል ኮመንቱን አንዴ ለቲ ኮመንቱ ዝጊው ኮመንቱ ዝጉት ሞዴሬተሮች ግን ኖ ያሳቃችሁኝማ አይሆንማ ሰላም ጤና ይስጥልኝ እንደምን ዋላችሁ ሰበር ዜና ይዤ መጥቻለሁ በወይዘሮ ሳራ ዳጣ ቤት አንዲት አሚናት የምትባል የመዳም ቅመም መጣ ባነሳቸው አጀንዳ ወይዘሮ ሳራ በክፉኛ ተቆጥቷል ወይዘሮ ሳራ እንደተናገሩት ከሆነ እኔች ልጅ ተበድያለሁ ሌቨር ደዊልኝ ብላ ስትመጣ የሌቨር ቁጥር መስጠቴ ምንድነው ጥፋቱ ሲሉ ከጀርባ አንዲት ደላላ ደግሞ ለምንድነው ሳራ አስመሳይ ነሽ ሲሉ ባጽኖ ተናግሯል ወይዘሮ ሙኒት ወደ ተሳደበችው ሴትዮ በመደወል ምንድነው ችግሩ ከምን የመነጨ ነው ስድብሽስ ምንድነው ሌላው ገስት ላይ በተናገረው ወይዘሮ ሳራ ዳጣ ምን አደረጉሽ ስትላት ወይዘሮ ሙኒት ጠይቋል በተያያዘ ዜና ሳራ ዳጣ ተናዳ ላይቭን ገልብጬ ወጥቼ ሪከርዱን አመጣለሁ በማለት ላይቭን ገልብጣ ወጣ 3000 ሰው ዘርግፋ ወጣለች ህዝቡ ኩፍኛ ተቆጥቶ አሁን ላይ አንዳንድ ተመልካቾቻችን እንደነገሩን ከሆነ ሳሪ እንወድሻለን ሳሪ የኛ ጠበቃ ሳሪ የመዳም ቅመሞች እያሉ እነ ትክክልነታቸውን ቀጥሏል 4500 ሰውም ዱቅ ብሎ ወሬና ሉባልታ ያዳመጠ ነው በአሁን ሰዓት ወይዘሮ ሙኒት ወደ ገስቱ ቢጠሩም ወይዘሮ ሙኒት አልመጡም ወይዘሮ ሙኒት ያልመጡበት ከጀርባ ሆኖ ነገሮችን ለማረጋጋት እየሄዱ ነው ተብሎ ይገመታል በአሁን ሰዓት ወይዘሮ ማዚ ፋሽን እናቴ ህይወቴ ነፂ እንዲሁም ደግሞ ምስር ዓለም አቀፍ ሀሜተኛ ወይዘሮ ሳራ ዳጣ መኖሪያ ቤት ተገኝተው ነገሮችን እያረጋጉ ነው ሞዴሬተሮችም ደግሞ በማሽቃበጥ ኮመንቱን ሞልተውታል ወይዘሮ ሳራ ዳጣ ቤት አንድ አንበሳ በማውረድ ወይዘሮ ኩዊን እኔ አንቺን ስለተናገርኩኝ እኔ ላንቺ ስለደገፍኩ ነው ወይ በማለት በስሜት ተነሳስተው አንድ አንበሳ ወርዷል ወይዘሮ ሳራ አንድ አንበሳው ሲወርድ ባክሽ ኪዩንዬ ለአብራራው ብለው ድጋሚ ነገሩ አገርሽተባቸው ድጋሚ በደንብ አብራርተውታል ይህ ዜና የሚተላለፍላችሁ ከዚቹ ከኢማራት ነው አመሰግናለሁ خلاص አሁን ባነበብኩት ዜና ዙሪያ አንቺ ነገ ዝርዝሩን አዘጋጅ ውዴ ዝርዝር አለ ነገ ጠዋት ተጠብቁን ሂዱበት አሁን ሂዱበት እነ ትክክልም ትክክል ናችሁ እነ ደላሊትም ምስር ከቀጥታ ከሰሜን አሜሪካ ነውና የገባሹ ወይዘሮ ሳራ ዳጣ ቤት እንደ ኮሜንት ላይ እነ ትክክል እዛም ትክክል እዚህም ትክክል ምን ይያሉ ነው ውስቲ እንደ ባይንሽ የታዘብሹን ትንሽ ብትነግሪን ባልደረባዬ ምስር መስመር ላይ ያለሽ ያለው ባልደረባዬ መሲ ያው እንግዲህ እነ ትክክል እዛም በቤት በመሄድ ትክክል ነሽ ሂጂባቸው በማለት
ሞቅ ሞቅ እያደረጉት ነው። መቼም እዚህ አካባቢ ሰላም እየተሰማ አይደለም አሁን ላይ እዛም እዚህም ትክክል እያሉ እንደውም ልንሸለም ይገባል እኛንን ሞቅ ሞቅ የምናደርገውና ትክክል ካላልን ምን ልንነው ሁላችንም ትክክል ነው ያሉ ነው እኛም ትክክል ናቸው ብለን ያው ነገሩን ደፍተናል። ምንድነው የምትለፈልፉት እናንተ? ታምራት በአሁኑ ሰዓት ገብተው ቤቱ ላይ ሞቅ ያለ አቀባበል እየተደረገ አስወጣችኋለሁ። አንቺ እንዳላስወጣሽ መሲ አርፈሽ ቁጭ በይ። ታምራት ምን አይነት ነገር ነው? ነገ ጠዋት ይቀርባል። ምን እናርግ ታዲያ? ታምሪ ስንሳደብም ተው እያልከን ነው። በዚህ መልክ እንኳን እንሂድባቸው እንጂ ምን እናርጋቸው? ተው እንጂ። ከዛስ ምን ትፈይጃለሽ? ቆይ ምንድነው? የት ልትደርሺ ነው? የት እንደርሳለን? እዚሁ ማዚሁ ሱቅ ነው። ስለዚህ ስራችሁን አትሰሩም እንዴ እናንተ? እሺ ታምሪ ማንኛውም ከፈሳው መጣችሁ ለምን ፈሳችሁ ነው የምትሉት? እርሐሙ الناس يا اخي والله ከፈሳችሁ ነው ያልኩት ታምሪ እና እናንተ ሳይሆን ሌላ ሰው ከፈሳ እናንተ መጣችሁ ለምንድን ነው የፈሳችሁ ነው የምትሉት? እንደዛ ነው ያስመሰለባችሁ። እርሐሙ ኡምና يا اخي ታሜ ነገሩ እኮ ግን አልገባህም። አይግበኝ الشرها مو عليكم انتو. ساري تهدش ساري تهدش አለች مسر ወየታሜ ደምሽ ቀዝቀዞ ነበረ ለስንት ወራት ድምፅሽን ሳንሰማ። እኛ ታሜ ዜና እኮ ነው የምናነበው ውዴ። ሀሜት ምናምን አያስችላችሁም ሰው ትተናል እኮ ታምዬ። ይሄን መንደር በዜና ነው ሞቅ ሞቅ እያደረግን ያለ ነው። ትተን ነው እቺ ዛሬ ተነካው ብላ ተቀየረች እንጂ ዜና ማንባቢ ሆነናል። የቲክቶክ ዜና እኔ ما بعرف ማሲ ብርጅስቶን ራሷ ይሄ መነጽር ከለበሰች በኋላ خلاص የሆነ ነገር ነው የምትሆነው። አሜ ትክክል እያሉት ነው። ፎሎ አድርጉኝ ታሜ፣ ፎሎ አታርገኝ ወንድሜ። استغفر الله العظيم። ማዚ እንዴት ነሽ ሐቢብቲ? አለሁል ወንድሜ፣ እንዴት ነህ? አንቺ ጥሩ ሰው። አንቺ ማለት እንደ ይሄንን ነገር ደግሞ እንዳይግባባብሽ ወደ አንቺ እንዳይተላለፍ አይግባባም። በሳሪ ከመጡ ግን ያው አንገቴን እንሰጣለን። እሱን ተይው፣ እሱ ችግር የለም። ሳሪ ማለት እኛ በተግባር ነው ምሽ በወሬ። ሳሪ ታያቸው ከማን ጋር ነው የምታወሪ? ነይ ወደዚህ። ብርጅስቶን 9 ሰዓት ተባብላችሁ አልነበረም እንዴ? ሌላ ቤት ተደርጓል እና ጨረሳችሁ? አቡ ቤት ነው የሚደረገው። ኦኬ ቀጠሮ ያኔ ተሰጣችሁ ሌላ ሰዓት? እኔ ከኔ ጋር እኮ ነው አትንካኝ እንጂ እኔ ጉዳይ እኮ አይደለም። ፊታቸው ስለቆሰሉትም ስለሌሎቹም እኮ ነው ያገባ። እኔ ለምን ተነካው ነው መልሴን ሰጥቻታለሁ። ኸላት ኦኬ
$3600 ሰው ፎሎ አድርጉኝ የኔ ወዶች ፎሎ አድርጉኝ። እኔ ጋር ስትገዙ ቅናሽ አደርግላችኋለሁ። አንዳንድ ድራምን ቢሆን ፎሎ አድርጉኝ።